ደብረጽዮን ጉድ ሆኑ። የክልሉ መንግስት ፈንቅለው ስልጣን እየተቆጣጠሩትና ለከባድ ጦርነት ዝግጅት እያደረጉ ያሉት ደብረጽዮን ያልጠበቀ እሳት ተነስቶባቸዋል። ጦርነቱን ከፊት ሆኖ ዳር ያደርሳል የተባለው ሰራዊት ማመጹ ሲሰማ አብዛኛው አርሚዎች ውስጥም ክፍፍልና ጥርጣሬ በመንገሱ ሰራዊት እርስ በርስ ጦር ለመማዘዝ በቋፍ ላይ መሆኑ የተሰማ ሲሆን ከሰራዊቱ አመጽ ጀርባ ያለው አካልም ታውቋል። በዝርዝር እንመለስበታለን። በሌላ በኩል ደግሞ ለመንግስት እጅ የሰጡ ታጣቂዎች እየተገደሉ መሆኑን የመንግስት ሪፖርት አመላክቷል። በኦሮሚያ ክልል እጃቸውን በሰላም የሰጡ ታጣቂዎች የበቀል እርምጃ እየተወሰደባቸው መሆኑ ጨምሮ አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የክልሉ መንግስት ፈንቅለው ስልጣን የተቆጣጠሩትና ለከባድ ጦርነት ዝግጅት እያደረጉ ያሉት ደብረጽዮን ያልተጠበቀ እሳት ተነስቶባቸዋል። ጦርነቱን ከፊት ሆኖ ዳር ያደርሳል የተባለው ሰራዊት ማመጹ ሲሰማ በአብዛኛው አርሚዎች ውስጥም ክፍፍልና ጥርጣሬ በመንገሱ ሰራዊቱ እርስ በርስ ጦር ለመማዘዝ በቋፍ ላይ መሆኑ የተሰማ ሲሆን ከሰራዊቱ አመጽ ጀርባ ያለው አካልም ታውቋል። ጦሩ አልዋጋም ብሎ ስለማመጹ ከስፍራ ወጡ መረጃዎች አረጋግጠዋል። ህወሓት የታደሰ ወረደን አስተዳደር ለመገልበጥ ዋነኛ ምክንያት አድርጎ ካቀረባቸው ሰበቦች አንዱ የክልሉን ካርታና አስተዳደራዊ መዋቅር ከ2013 ጦርነት በፊት ወደ ነበረበት ለመመለስ የሚል ነው። እናም ህወሓት ለዚሁ ግዛት ለማስመለስ ዘመቻ ቁልፍ ተልዕኮ አስይዞ ወልቃይትን እንዲቆጣጠር ተከዜ ወንዝ ጫፍ ያሰፈረው አርሚ 35 ተብሎ የሚጠራው ግዙፍ ጦር በድንበር ጦርነት አልፈልግም ብሎ ማመጹ መቀሌን አስደንግጧል ነው የተባለው። ጦሩ አልዋጋም በማለቱ በጀነራል ምግባይ ኃይለ ላይ የሚመራው የምዕራብ ግንባር ኃይል እርስ በርሱ አለመተማመን ውስጥ ከመግባት ባለፈ ጦርን ለመማዘዝ በቋፍ ላይ መሆኑን ተከትሎ አርሚው በከፍተኛ ሁኔታ እየታመሰ ነውም ተብሏል። የአርሚው የተወሰነ ክፍል በማንኛውም ጊዜ ወደ ጦርነት ለመግባት የተሰጠውን መመሪያ በመቃወም ዳግም እልቂት ውስጥ አልገባም የሚል ድምፅ ማሰማቱም ደብረጽዮን ማስቆጣቱ ጭምር ተነግሯል። ህወሓት የሚተማመንበት ኃይል ተከዜን ሰብሮ ይሻገራል ተብሎ ሲጠበቅ ጦርነት በቃ ማለቱም በህወሓት ቤት ውስጥ ከፍተኛ ትርምስ መፈጠሩ የተሰማ ሲሆን ጦሩ ከበላይ አዛዦች የተሰጠውን መመሪያ አልቀበልም ማለቱም በጀነራሎች በኩልም አፈሙዙን በእኛ ላይ እንዳያዞር በሚል ድንጋጤና ስጋት ፈጥሯል ሲሉ ወታደራዊ ምንጮች አረጋግጠዋል። የህወሓት ጦር በየአቅጣጫው ጦርነት በቃን የሚል አቤቱታ ማሰማት የጀመረው ህወሓት ከክረምት በፊት ዘመቻውን ለመጀመርም እየተዘጋጀ መሆኑን በሚነገርበትና ለዚሁ ዝግጅት ሲባልም ከግንቦት 30 በፊት ሁሉም ትምህርት ቤቶች ትምህርታቸውን አጠናቀው ዝግ እንዲሆኑ አስቸኳይ መመሪያ በወጣበት አጋጣሚ መሆኑን ለህወሓት ማዕከላዊ ኮሚቴና ለጦር አዛዦች ያልጠበቀ መርዶ ሆኗል ነው የተባለው። ደብረጽዮን ገብረ ሚካኤል ስልጣን ከተቆጣጠሩ በኋላ የጦርነት ዝግጅቱ በከፍተኛ ደረጃ እየተፋጠነ ሲሆን ቡድኑ ትናንት ምሽት ባወጣው መግለጫ በየአቅጣጫው የተበታተነውን ኃይል እንደምንም ሰብስቦ የሉና ያለውን ዘመቻ ለማወጅ መሰናዳቱን አረጋግጧል። ህወሓት በፕሪቶሪያ ስምምነት መሰረት ትጥቅ ፈቶ የተበተነውን ተዋጊ ኃይል ጭምር እየሰባሰበ መሆኑ ይታወቃል። በኃይል ታፍኖ ወደ ጦርነት እንዲገባ የተፈረደባት ወጣት ከጊዜ ወደ ጊዜ እያሰማ ያለው ተቃውሞ አንድ ቀን በሁሉም አቅጣጫ ፈንድቶ ራሱን ህወሓት ሊበላው እንደሚችል እየተነገረ ነው። ይህ በእንዲህ እንዳለ ታዲያ ለህወሓት ጦር መከፋፈልና እምቢ ማለት በጀነራል ጻድቃን ገብረተንሳይ የሚመራው የለውጥ አራማጅ ስብስብ እጁ አለበት እየተባለ ይገኛል። ህወሓት ተቃውሞ አዲስ አበባ የከተሙ ጀነራሎችና ፖለቲከኞች አምቢላ ጦርነት የሚል ተዋጊውን ኃይል የማስተናገድና የማሳመጽ እንቅስቃሴ ውስጥ ለውስጥ የሰሩ መሆኑ ሲገለጽ ነበር። ለዚህም ይመስላል ጀነራል ጻድቃን ከሰሞኑ ተመሰረተው የትግራይ ሰላምና ለውጥ ምክር ቤት ጉባኤ ላይ ህወሓት የሚመካበት ጦር መበታተኑና መከፋፈሉን በድፍረት የተናገሩት። ጀነራል ህወሓት አሁን ላይ ወደ ጦርነት ለመግባት የሚጋብዘው እንደሚባለው ግዙፍ ኃይል ይዞ ሳይሆን ከጀርባው ሻዕቢያን ተማምኖ መሆኑን መናገራቸውም የሚታወስ ነው። በቀጣይ መረጃ የኦሮሚያ ክልል አስተዳደርና ጸጥታ ቢሮ የሰላም ጥሪን ውድቅ አደረገው። የቀሩ ታጣቂዎች በሰላማዊ መንገዱ የገቡትን የኦነግ አባላትና ቤተሰቦች እየገደሉ ነው ሲል አስታወቀ። የኦሮሚያ ክልል መንግስት የሰላም ጥሪን ውድቅ አድርገው የቀሩ ታጣቂዎች በሰላማዊ መንገድ የገቡ የኦሮሞ ነጻነት ሰራዊት ታጣቂዎችን
ኢላማ በማድረግ የተለያዩ ጥቃቶችና ጉዳቶችን እያደረሱባቸው ነው ሲል ወነጀለ። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ትናንት በይፋዊ የማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ የክልል ጸጥታ ሁኔታ እየተሻለ ቢመጣም አሁንም ፈተናዎች መኖራቸውና ታጣቂዎቹ ጉዳት እያደረሱ መሆኑን አመላክቷል። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ ሸኔ ሲሉ የጠሯቸው ታጣቂዎች ሰላምን መርጠው ወደ ህብረተሰቡ የተመለሱ የቀድሞ ታጣቂዎችን እያደኑ መግደል፣ ቤተሰቦቻቸውን ማገትና መግደል እንዲሁም መኖሪያ ቤታቸውን ማቃጠል መደበኛ ስራቸው አድርገውታል ብለዋል። ይህንን ሁኔታም በየጊዜው እየተቆራረጡ ወደ ሰላም መንገድ የሚመጡ አካላት እንደሚያረጋግጡትና በተለያዩ አካባቢዎችም በተጨባጭ የሚታይ እውነታ መሆኑን በመግለጫው ገልጸዋል። የክልሉን ሰላም ለማናጋት የውስጥና የውጭ አካላት ተቀናጅተው እየሰሩ መሆኑን የጠቆመው መግለጫው ለዚህም መንግስት በሁሉም መንገድ መፍትሄ ለማምጣት እየሰራ መሆኑን አስታውቋል። በዚህም መሰረት በመጀመሪያ በሀገር ሽማግሌዎችና በአባገዳዎች በኩል በሚቀርብ ጥሪ ታጣቂዎች በሰላም እንዲገቡ ማድረግ ሲሆን፣ ሌላኛው ጥሪውን ውድቅ ባደረጉት ላይ የመንግስት የጸጥታ አካላት አስፈላጊውን እርምጃ እንዲወስድ እየተደረገ መሆኑ ተገልጿል። የሰላም ጥሪውን ለመቀበል ፈቃደኛ ያልሆኑ አካላት ህዝቡን ማሰቃየት፣ አርሶ አደር መዝረፍ፣ ሰዎችን አግቶ ገንዘብ መቀበልና ባለሀብቶችን በማስፈራራት መዝረፍ ላይ ተመስርተው እንደሚገኙ ኮሚሽነር አራርሳ አክለው ገልጸዋል። እነዚህ አካላት የሻዕቢያ የህወሓትና የሌሎች ጠላቶች የጥፋት ተላላኪ ቡድኖች ናቸው ሲሉ በመወንጀል አሁን ያለው ብቸኛ አማራጭ በህግ የበላይነት ማጽራት ብቻ መፍትሄ መሆኑን አስረድተዋል። ኮሚሽነር አራርሳ መንግስት ይህን ችግር ለመፍታት ከህዝብ ጋር እየሰራ መሆኑና በኦሮሚያ የሰላም ጉዳይ ዙሪያ በተለያዩ አካባቢዎች ውይይቶች እየተካሄዱ መሆኑን መግለጻቸውን የኦሮሚያ አስተዳደርና ጸጥታ ቢሮ መረጃ አመላክቷል። በክልሉ በኦነግና በመንግስት የጸጥታ ኃይሎች መካከል ባለው ውጊያ ሳቢያ የሚከሰተውን የጸጥታ ችግር ለመፍታት የኦሮሚያ ክልል መንግስትና ከኦሮሞ ነጻነት ሰራዊት መገንጠሉን ያስታወቀውና በቅርቡ የማዕከላዊ ዕዝ አዛዥ ጃልሰኝ የሚመራ ቡድን ዳር 22 ቀን 2017 የሰላም ስምምነት መፈራረማቸው ይታወቃል። በፊርማ ስነ ስርዓቱ ላይ አቶ ሽመልስ የኦሮሚያ ክልል በባህሉ መሰረት ሰላም ይውረድ ብሎ ያቀረበውን ጥሪ ተቀብላችሁ በመምጣታችሁም በክልሉ መንግስትም አመሰግናለሁ ብለዋል። የመከላከያ ሰራዊቱ ለሰላም ስምምነቱ ላበረከተው አስተዋጽኦም አቶ ሽመልስ አመስግነዋል። ስምምነቱን ተከትሎ የክልሉ መንግስት የታጣቂ ቁጥር በይፋ ባይገለጽም የክልሉ ሚዲያ ኦቤን ምዕራብ ሸዋ ዞን በግንዳበረት፣ ጮቤ፣ ኤልፋታና አምቦ ሚዳቀኝና ጅባት ወረዳዎች የነበሩ ከ800 በላይ ታጣቂዎች የሰላም ጥሪን በመቀበል መግባታቸው ተዘግቧል። ይህን ተከትሎ የኦሮሚያ ክልል መንግስት ከመንግስት ጋር የሰላም ስምምነት ከተፈራረሙ የቀድሞ ኦነግ ነጻነት ሰራዊት አመራሮች ሹመት የሰጠ ሲሆን በዚህ መሰረትም የቀድሞ ኦነግ ነጻነት ሰራዊት የስራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን አዛዥ የነበሩት የአደሳ ነጋሳ በትግል ስሙ ጃልሰኝ በቢሮ ኃላፊ ማዕረግ የኦሮሚያ ክልል ርዕሰ መስተዳድርና የሰላምና ደህንነት ጉዳዮች አማካሪ ተደርገው ተሹመዋል። በተጨማሪም አቶ ኦሮሚያ ሮቡማ የኦሮሚያ ክልል የአቃቤ ሕግ ምክትል ኃላፊ ሆነው የተሾሙ ሲሆን አቶ ቴሌራ ረጋሳ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ሆነው መሾማቸውን የክልል ርዕሰ መስተዳድር ጽሕፈት ቤት መረጃ አመላክቷል። ስምምነቱ ይፋ መደረጉን ተከትሎም በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ከኦሮሚያ ክልል ርዕሰ መስተዳድር ጋር የሰላም ስምምነት የፈረሙት ከወራት በፊት በስነ ምግባር ጉድለት ካበረከቷቸው አመራሮች ጋር ነው ሲል ማሳወቁ ይታወቃል። ከኦሮሞ ነጻነት ሰራዊት አፈንግጠው ወጡ ተደርጎ በመንግስት በኩል እየቀረበ ያለው መረጃ ፍጹም ሐሰት ነው ሲል የገለጸው መግለጫው የህዝቡን ስነ ልቦና ለመግዛት በሚል በመንግስት በኩል የቀረበ ማታለያ ነው ሲል ተችቷል።